ሀገራችን በርካታ ጦርነቶችን ድል በማድረግ ነፃነቷንና ሉዓላዊነቷን አስጠብቃ የዘለቀችውና ዛሬም ድረስ ምሳሌ በመሆን የምትጠቀሰው ከስልጣኔ መነሻነቷ ባሻገር በሀገሩ ለሚመጡ ወራሪዎች ሞቱን የሚያስቀድምና ህልውናዋን የሚያረጋግጥ ጀግና ህዝብና ጠንካራ ተቋም ስላላት ነው። ጠላቶቻችን ይህንን መገለጫ ታሪካችንን ሊያደበዝዙ በተለያዩ መንገዶች ሞክረው የተመለሱት በእፍረትና በሽንፈት ብቻ መሆኑንም ታሪክ መዝግቦታል። ባላቸው ዘመናዊ የጦር መሳሪያዎችና የትጥቅ ብዛት ተማምነው የሀገራችንን አየር ክልል በመጣስ የጦር ጀቶቻቸውን ቢልኩም አነስተኛ ቁጥር ያላቸው ተዋጊ ጀቶችን ብቻ ታጥቆ የነበረው አየር ኃይላችን የጠላትን የጦር ጀቶች ዶግ አመድ እያደረገ ደማቅ የጀግንነት ታሪክ በመጻፍም ኩራትና ክብራችንን ከፍ አድርጎታል። ድንቅ ታሪክ እየሰራ ስሙ የገነነው አየር ኃይላችን በመንግስታት መለዋወጥ ፈተናዎችን እየተፈራረቁበት ወደፊት በመገስገስ ፋንታ ለሀገር የዋለው ውለታና የከፈለው መስዋዕትነት ተረስቶ እንዳልነበር እንዲረሳ የሆነበት ጊዜም ነበር። በለውጡ ማግስት ግን ይህ አንጋፋ ተቋም ወደ ነበረበት ገናና ስሙና ከፍታው እንዲመለስ የሚያስችሉ የሪፎርም ስራዎች ተሰርተው እነሆ የ90 ዓመት የድል ጉዞውን አቪዬሽን የደረሰበትን ደረጃ ባረጋገጠ መልኩ ዘመናዊ መሳሪያዎችን ታጥቆ የሰው ኃይሉን አብቅቶና መሰረተ ልማቶችን አሟልቶ በድምቀት አከበረ። ሰላም በራሪ የሀገር መከታ አየር ኃይል 90ኛ ዓመት የምስረታ በዓሉን ሲያከብር የተለያዩ ሀገራት የተሳተፉበት የበረራ ትርኢቶች፣ የአፍሪካ ሀገራት የአየር ኃይል ፎረምና ኤክስፖ እንዲሁም የፓናል ውይይቶች ተካሂደዋል። በዚህ ፕሮግራማችን የተከናወኑ የበረራ ትዕይንቶችንና ሀገርና ሕዝብን በማገልገል የሚገኝ ክብር መዘከር በሚል መሪ ሀሳብ በተካሄደው የፓናል ውይይት ላይ የተላለፉ መልእክቶችን ወደ እናንተ እናደርሳለን። ሀገር የራሷ ኢኮኖሚያዊ እድገት ለማረጋገጥ የቴክኖሎጂ ልህቀቷን ማበልጸግ፣ ከዘመን ጋር አብሮ መዘመን፣ ተግዳሮቶችን መመከት፣ የጦርነት አውድን መረዳት፣ ወቅታዊ ተለዋጭ ሁኔታዎችን መገንዘብ፣ መተንተንና ቀድሞ መዘጋጀት ያስፈልጋል። ወደፊት ለመቀጠል ቶሎ ለማምለጥ ሁለት ነገር ላይ መስራት አለብን። አንደኛ ጠንካራ የመከላከያ ሰራዊት የሌለው አገር ህልውና የለው፣ ሉዓላዊነት የለው፣ ዳር ድንበር የለው፣ ሚስተር የስ ነው፣ አሽከር ነው የሚሆነው ጠንካራ ካልሆነ። ሁለተኛ ጠንካራ ኢኮኖሚ ነው። ሁለቱ ካለ ትከበራለህ። ሁለቱ ከሌለ ማንም ይደፍራል። እዚህ ግባ የማይባል ታሪክ የሌለው አቅም የሌለው ተላላኪ ይደፍራል። ከዛ በኋላ ዲፕሎማሲ የሚባል ነገር ሁለቱ ጠንካራ አቅም ከፈጠርክ ዲፕሎማሲው ራሱ ምን ይሆናል? ራሱ ይመጣል። ከዲጂታል ቴክኖሎጂ ጋር ተያይዞ የመጣው ኤአይ ለመከላከያ በጣም ወሳኝ ነገር ነው። ዘመኑ በቂ ትጥቅ ቢኖርህም ትጥቅን እንዳትጠቀም ሊያደርግ የሚችል ዘመን ነው። ትጥቅን ራሱ የፈለገ ትጥቅ ቢኖር ትጥቅን በደንብ እንዳትጠቀም የሚያደርግ ዘመን ስለሆነ ከዚህ አንፃር ኤአይ፣ ሳይበር የሚባሉ ነገሮች በጣም ለመከላከያ ያስፈልጋሉ። ሀገር ያኮራል፣ የማይሞት ታሪክ ይሰራል። መጀመሪያ ማህበረሰቡና ሰራዊቱን የሚያስተሳስረው ሀገራዊ ጥቅም ነው፣ ብሔራዊ ጥቅም እንለው ነገር ነው።
መጀመሪያው ነገር ሁሌ የምናነሳው ሰላም ነው። ሰላም የማይፈልግ ሰው የለም። ያንዳንዱ ዜጋ ሰላም ይፈልጋል። ሰላም ከሌለ ልማት የለም። ሰላም ከሌለ አይደለም ሌላ ነገር ወጥቶ መግባት የለም። ስለዚህ ሰላም የጋራ ፍላጎታችን ነው። ሁለተኛው ነገር ማደግ ነው፣ መበልጸግ ነው። ይሄንን የማይፈልግ ዜጋ የለም። ይሄ ደግሞ ሁለተኛው ብሔራዊ ጥቅማችን ነው። የሀገር ዳር ድንበር መጠበቅ በአንዱ ብሔራዊ ጥቅማችን ነው። ሁሉም ዜጋ የሚፈልገው ነው። አገሩ እንዲከበርለት ይፈልጋል፣ ሉዓላዊነቱ እንዲጠበቅለት ይፈልጋል። ከዛ ባሻገር ደግሞ አሁን በኢኮኖሚ እንድናድግ ባህር በር ማግኘት አለብን ብለናል። ባህር በር ማግኘቱ ለጋራ እድገታችን ወሳኝ ስለሆነ ይሄም ብሔራዊ ጥቅማችን ነው። በጋራ የሚያግባባን ነው፣ በወል የሚያስተሳስረን ነው። ስለዚህ እነዚህን የጋራ ጥቅሞቻችንን ልናስከብር ከሆነ ምን ያስፈልገናል? ሰራዊት። የጋራ ጥቅማችንን ለማስጠበቅ የግድ ኃይል ያስፈልገናል። አየር ኃይላችን ጀግና ሕገ መንግሥታችን መሠረቱ ጸንቶ አስተማማኝ ምሽግ የሰማይ ካብ ሰርቶ አለ ሁሌ እሳቱን ታጥቆ። አሁን ያለንበት ዘመን እጅግ ተለዋዋጭ ቀጠናዊ ዓለም አቀፋዊ ቴክኖሎጂ እየመጣ ነው። በነገራችን ላይ በሚቀጥሉት 10 እስከ 15 ዓመት የተዋጊ አውሮፕላኖች ሚና በጣም ነው የሚቀንሰው። ይቀንሳል ሳይሆን ቶታሊ በሰው የሚበረር ተዋጊ አውሮፕላን ይቆምና በሰው አልባና በአርቲፊሻል ኢንተለጀንስ የሚበሩ ራሳቸው ሪኮግናይዝ አድርገው የሚዋጉ ይመጣሉ። ለዛ መዘጋጀት አለብን። በሲሙሌሽን በቨርቹዋል ሪያሊቲ ብዙ ጥይቶችን ሳናባክን አሲፍ ጦርነት ውስጥ እንደገባን በጣም ትልቅ ጦርነት ውስጥ እንደገባን አስመስሎ ብቁ የሆነ ወታደር ማውጣት ይቻላል ማለት ነው። ይሄ እንግዲህ ይሄ ስንሆን ነው ብቁ ስልጠና የወሰደ በሲሙሌሽኑ ሙሉ በሙሉ ብቁ የሆነ ወታደር ለኤር ፎርሱም ለግራውንድ ፎርሱንም ጭምር ይሄ የውጊያውን አውድ ሙሉ በሙሉ የሚቀይር ነው ማለት ነው። የአሸናፊነትና ድል አድራጊነት ታሪክን ለማስቀጠል ሀገሩን የሚወድ ዜጋ መገንባት የተቋም ትልቅ ኃላፊነት ነው። አየር ኃይልም ከማህበረሰቡ ጋር ባለው የጠበቀ አንድነትና ቁርኝት በልማትና በጸጥታ ጉዳዮች ላይ ያመጣው ለውጥ የላቀ ነው። በሌላ በኩል ደግሞ መከላከያን መገንባት ሀገርን መገንባት ነውና እንደ አየር ኃይል ባሉ እውቀት የሚገኝባቸው ተቋማት መቀላቀልና የጥምር ሙያዎች ባለቤት መሆንም ከወጣቱ ይጠበቃል። መከላከያ ሰራዊት ሁለገብ ነው። ለምሳሌ የሌሎች የመንግስት ተቋማት አንድ ፕሮፌሽን ላይ ነው የሚሰሩት። መከላከያ ውስጥ ግን ሁሉም በተቋማት ያለ እንትን ተደምሮ መከላከያ ውስጥ አለ። መከላከያ ሲባል ክላሽ ብቻ ታጥቆ የሚንጎራደድ ወታደር ማለት አይደለም። መከላከያ ማለት ሐኪም አለው፣ ዶክተር አለው፣ ነርስ አለው። ሁሉ ለሲቪሉ አገልግሎት የሚሰጡ የጤና ተቋማት በሙሉ መከላከያ ውስጥ አለ። እዛ ውስጥ ሰራተኛ አለ። መከላከያ ውስጥ አስተማሪ አለ። መከላከያ ውስጥ ግብርና ሰራተኛ አለ። መከላከያ ውስጥ ሳይበር አለ። መከላከያ ውስጥ አይቲ አለ። መከላከያ ውስጥ ሹፌር አለ። መከላከያ ውስጥ ጠገና አለ። መከላከያ ውስጥ መሐንዲስ አለ። መከላከያ ውስጥ ቅድም አየር ኃይል ሲገልጽ ያያችሁት አየር ኃይል ውስጥ የሚገኙ በጣም ዕውቀትና ትምህርት የሚሰጡ ልምዶች ዕውቀቶች አሉ። በቃ የተቋሙ ጸባይ ስለሆነ ነው እንደዛ የሆነው። ሁሉ ነገር እዚህ ነው ያለው። ወደዚህ ሁሉ ነገር ወዳለው ተቋም ልጆቻችሁን ላኩ። ከሁሉም ብሔር ብሔረሰብ የወጣ ሁሉንም በእኩልነት የሚያይ ሰራዊት አለ። ይሄ ትልቅ ሀብት ነው። ይሄ ቀላል ነገር አለ። የገሌ የምትለው አይደለም። እገሌን በእገሌ ብሎ የሚያይ አይደለም። እያንዳንዱን ህብረተሰብ እኩል የሚያይ ከጎሳ አስተሳሰብ ነፃ የሆነ ሰራዊት ተገንብቷል። ይሄ ቀላል ሀብት አይደለም። ትልቅ መነሻችን ነው። የአየር ክልል ዳር ድንበሩ እንዳይደፈር ቀልጦ እንደ ሻማ
አየር ኃይል በታሪክ መዝገብ የሰፈሩ በአየር ላይ የውጊያ ታሪክ ሰርተው ያለፉ ጀግና አብራሪዎችንና ሙያተኞችን እንዲሁም መሪዎች ያለው ተቋም ሲሆን በተለይም ከለውጡ በኋላ ትኩረት አድርጎ ቅድሚያ በሰጠው የሰው ኃይል ግንባታ አየር ኃይሉ አሁን ላይ የደረሰበት ደረጃ እንዲደርስ አስችሎታል። 3 ነገር ላይ ነው ሰራነው። አንደኛ ሰው ፈጥረናል። የአየር ኃይል ሰው ፈጥረናል። ፕሮፌሽናል ሰው ፈጥረናል። ፕሮፌሽናል ጥገና፣ ፕሮፌሽናል ፓይለት፣ ፕሮፌሽናል አመራር ፈጥረናል። በቁጥርም በብዛትም በብቃትም ፈጥረናል። ሁለተኛ ቴክኖሎጂ ላይ ሰርተናል። ቴክኖሎጂን የኢትዮጵያን አየር ኃይል ዲጂታላይዝ አድርገናል። ዲጂታላይዝ ነው የኢትዮጵያ አየር ኃይል። እንደ ድሮ ፈልገሽ ምቺው አይደለም፣ ዲጂታላይዝ ሆኗል። ሶስተኛ ኢንፍራስትራክቸር ሰርተናል። ብዙ ነው። እዚህ ቢሾፍቱ ላይ ብቻ አይደለም፣ ሁሉም ቦታ ሰርተናል። እንደዛ ያደረግነው አየር ኃይል ጋር ብቻ አይደለም፣ ምድር ኃይልም ላይ ተመሳሳይ ስራ ሰርተናል። ራንዌይ፣ ሃንጋር፣ ታክሲዌይ፣ አፕረን ጥገና ሾፖችን በሙሉ እንዲስተካከሉ አድርገናል። ማዕከል ብቻ አይደለም፣ የአሰራር ስርዓቶችም አየር ኃይል ስለ አየር ኃይል ኮንሴፕት ያለው በአየር ኃይል ውስጥ ያደገ ኦፊሰር ነው መምራት ያለ። ምክንያቱም ራሱ ከአየር ኃይል ውስጥ የሰለጠነ የአየር ኃይልን ተልእኮና ግዳጅ ጠንቅቆ የሚያቅ አመራር ማሰልጠን አለብን ብለን አሁን ለሶስተኛ ጊዜ ወደ ማስመረቅ እየሄድን ነው ማለት ነው። አየር ኃይል የ90 ዓመት የምስረታ በዓሉን ድንቅ የጥቁር አንበሳ ትርኢት፣ የአየር ኃይል የአቪዬሽን ኤክስፖና የአፍሪካ የአየር ኃይል ፎረም የመሳሰሉትን ሁነቶች አካቶ በተዘጋጀው ደማቅ የአየር ኃይል የምስረታ በዓል ከተለያዩ ሀገራት የተጋበዙ እንግዶችና ጎብኚዎች በሁነቶች ላይ በተላለፉ መልእክቶችና ትዕይንቶች ተደምመዋል። ሀገራትም ምርትና የቴክኖሎጂ ውጤት የሆኑ ዘመናዊ መሳሪያዎቻቸውን አስተዋውቀዋል። It's very interesting and very educative, and with the change of technology and the company coming up with the different technologies, I feel በአየር ኃይል የቀረበው ኤክስፖም በጣም ደስ የሚልና አስተማሪ ነው። ከቴክኖሎጂው እድገት ጋር ተያይዞም ካምፓኒዎች በወታደራዊ ቴክኖሎጂዎች ወደፊት እየመጡ ነው። እንዲህ አይነት ኤክስፖ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም በአቪዬሽን ኢንዱስትሪ ውስጥ እየመጣ ያለውን እድገት እንድናውቅ ይረዳናል። ምክንያቱ ደግሞ በአሁኑ ጊዜ ከቴክኖሎጂው ለውጥ ጋር እንደ አየር ኃይል አብሮ መጓዝ ያስፈልገናል። Nowadays with change of technology, we need to move with technology as Air Forces. We've been in long partnership with Ethiopia and Ethiopian Air Force, and this is a fascinating event. ከኢትዮጵያውያንና ከኢትዮጵያ አየር ኃይል ጋር ለረጅም ጊዜ የቆየ ወዳጅነት አለን። ይህ ደስ የሚል መርሃ ግብርም ልባዊ ወዳጅነታችንን ለመግለጽም ጥሩ አጋጣሚ ነው። ልክ እንደ ራሻውያን እዚህ ያሉ ኢትዮጵያውያን እንግዳ ተቀባይ ናቸው። ኢትዮጵያውያንና ራሻውያን አንድ ናቸው። ራሽያን መታችሁ እንድትጎበኙ እንጋብዛችኋለን። ለኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓልም ሁላችንም ከራሽያ መልካም ምኞታችንን እንገልጻለን። 19th anniversary. My congratulations to Ethiopian Air Force and best wishes from Russia, from everyone in Russia. ፈጥሮ ደራሽ የህዝብ ልጅ በቴክኒክ ዳብሮ አድማስ ተሻግሮ ሰላም አስከብሮ አገር ያኖራል። የነጻነታችን ምልክት የሉዓላዊነታችን መከታ የሆነው አየር ኃይል ባሳየው የአንበሶቹ ሰማይ ትርኢት የደረስንበትን ደረጃና የሀገራችንን የወደፊት እድገቷን ማሳያ ጭምር ነው። ሀገር
ለታላቅ ሀገር ታላቅ አየር ኃይል በሚል መርህ ሰማዩ የኛ ነው እያለ በሰማዩ ላይ እንዳሻው ተምዘግዝጎ ድል በማድረግ በሚታወቀውና 90 የድል ዓመታትን አስቆጥሮ አሁን ላይ በከፍተኛ የአቪዬሽን ደረጃ ላይ በመገኘት 90 ዓመት የምስረታ በዓሉን በተለያዩ የፓናል ውይይቶችና ትዕይንቶች ላይ የተነሱ ሀሳቦችንና አስተያየቶችን ወደ እናንተ ያደረስንበትን ዝግጅታችንን በዚያ ያበቃን። ሰላም። አየር ኃይል የነጻነትና የአንድነት ምልክት። አየር ኃይላችን ጀግና የምድሩ አምላክ የጦር ሜዳ አውራ በአየር መከላከል ወገን የሚያኮራ አለ ሁሌ እሳትን ታጥቆ ፈጥኖ ደራሽ የሕዝብ ልጅ በቴክኒክ ዳብሮ አድማስ ተሻግሮ ሰላም አስከብሮ አገር ያኮራል የማይሞት ታሪክ ይሰራል።